አብርሃምና ሄርሜላ ወይንስ አብርሃምና ሩታ? እስከዛሬ እንግዲህ ማወዛገቡን ቀጥሏል። ነገር ግን አሁን ላይ ወደ መጨረሻው የደረሰ ይመስላል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ የነ ሄርሜላ የነ ሩታ የነ ቡዜ የነ አብርሃም የነ ዳኒ የሁሉም ቤተሰቦች ውዝግብ ቀጥሏል ማለት ነው። እንግዲህ ዛሬም አንድ ቪዲዮ ተለቆ ነበረ በነ ሄርሜላ ቤተሰቦች በኩል ማለት ነው። እንግዲህ የነሱ ጉዳይ ያው በቤተሰብም ሂዶ እስከዛሬ ድረስ ምንም ሰላም የሌለው ኑሮ እየሆነባቸው መጥቷል ማለት ነው። ለማንኛውም የሄርሜላ ወንድም እንግዲህ ዛሬ ሄርሜላን አግኝቷታል። ከዚህ በኋላ አብርሃም የሚባል ሰው ህይወትሽ ውስጥ እንዲኖር አልፈልግም፣ አንቺም እሱን መከታተልሽን አቁሚ፣ አብርሃምን ከህይወትሽ አስወጥተሽ የራስሽን ህይወት ኑሪ እያላት ነው ማለት ነው። ይሄ ነገር ይሆናል ይሳካል ወይ ወደፊት የምናየው ነገር ነው የሚመስለው። ምክንያቱም ዛሬ ላይ እንግዲህ ምንም የተቋጨ ነገር ስለሌለ ማለት ነው። ለማንኛውም ግን የሄርሜላ ወንድም እንግዲህ በአብርሃም ተስፋ ቆርጧል። ከዚህ በኋላ አብርሃም ላንቺ የሚሆንሽ ሰው አይደለም፣ የራሱን ሰው መርጧል፣ ወደ ልጁ ወደ ትዳሩ ተመልሷል። ስለዚህ አንቺ እሱን የምትጠብቂበት ምክንያት የለም፣ የራስሽን ህይወት ኑሪ እያላት ነው ማለት ነው። ለማንኛውም ዛሬ እንግዲህ ሁላችንም ራሳችንን በሄርሜላ ቦታ ላይ አድርገን እናያለን ማለት ነው። ምክንያቱም አንዳንድ ጊዜ የሰውን ችግር ለማየት ወይ ደግሞ ሰው ያለበትን ሁኔታ ለመረዳት በዛ ሰው ቦታ ላይ መሆን ስለሚያስፈልግ ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ የምታዩ ሰዎች በሙሉ ራሳችሁን በሄርሜላ ቦታ ላይ አቁሙትና እናስበዋለን ማለት ነው። መጨረሻ አካባቢ ታስታውሱ ከሆነ ሄርሜላ ጋር በጣም ፍቅር ነበሩ። እሷ ጋር እንደውም ወደ ትዳር ሁላ ሊሄዱ እያሰቡ ነበረ። ምክንያቱም ታስታውሱ ከሆነ ሽማግሌ ላክ ምናምን ስትለው በቃ ትንሽ ጊዜ ላስብበት፣ ትንሽ ጊዜ ስጭኝ ምናምን እያላትም ስለነበረ ማለት ነው አብርሃም። ያም ሆነ ይህ ግን ወደ መጨረሻ ላይ ዞሮ ሄርሜላ ጋር እጅግ በጣም ፍቅር በፍቅር ነበሩ በሚባል ደረጃ እንደዛ ስሜት ላይ ነበሩ። ስለ ሩታ ሲነሳ ደግሞ ከሄርሜላ ጋር ባልሆን ራሱ ሩታ ጋር በፍጹም ልሆን አልችልም፣ እኔና እሷ እኮ ብዙ ነገር ተደራርገናል፣ ጠላቶች ነን ምናምን እያለ አብርሃም ሲያወራ ሰምተናል። እና በአንድ ቀን አዳር እጅግ በጣም ወድሻለሁ ሲላት የነበረችውን ሴት ላይሽ አልፈልግም ብሎ ጭራሽ ደግሞ እሷ ጋር ልሆን አልችልም ያላትን ሴት ደግሞ ሚስቴ ናት፣ ልጅ ካለ እሷ ህይወት የለኝም ምናምን እያለ ብንሰማ ሁላችንም በሄርሜላ ቦታ ብንሆን ምንድን ነው የምናደርገው? ወይ ደግሞ ምንድን ነው የምናስበው? በቃ ሁላችንም የምናስበው አብርሃም ጤነኛ አይደለም ብለን ነው የምናስበው። በቃ የሆነ ነገር ስለሆነ ነው እንጂ ይህንን ውሳኔ የወሰነው በፍጹም እንደዚህ የሚያደርግ ሰው አይደለም ብለን እናስባለን። ምክንያቱም አብርሃም እኮ ከኤፍሬም ጋር ራሱ ተጣልቷል በሄርሜላ ምክንያት። ከዚህ በኋላ ከሄርሜላ የማትርቅ ከሆነ ጸብ ከኔ ጋር ነው ብሎት እኮ ተጣልተው ነበረ። ስለዚህ ከወንድሙ ጋርም የተጣላላትን ሴት በአንድ ቀን አዳር አይንሽን ላፈር ሲላት ሄርሜላ ምንድን ነው የምትጠብቀው? ማለት አብርሃም ጤነኛ ነው ብላ እንድታስብ አንጠብቅም ሁላችንም። ምክንያቱም አንድ ጤነኛ ሰው የሚያደርገው ነገር ስላልሆነ ማለት ነው። ስለዚህ ዛሬ እንግዲህ ወንድሟ በቃ አንቺ ከአብርሃም መለያየት አለብሽ፣ አንቺ የራስሽን ህይወት መጀመር አለብሽ፣ የራስሽን ላይፍ ቀጥ እያላት ሰምተናል ማለት ነው። እንግዲህ ሄርሜላም ፈቃደኛ አይደለችም። ምክንያቱም አብርሃም ጤነኛ አይደለም ብላ ስለምታስብ ወይ ደግሞ እኛም ብንሆን በሄርሜላ ቦታ ላይ ቆመን ብናየው አብርሃም ጤነኛ አይደለም ብለን ስለምናስብ ማለት ነው። ለማንኛውም ግን ወንድሟ እንግዲህ በቃ አንቺ ሌላ ወንድ ማግኘት ትችያለሽ ምናምን ሲላትም ሰምተናል። እዚህ ላይ ግን አንድ ነገር ሲናገር ሰማሁና በጣም ነው የገረመኝ። አንቺ ሌላ ወንድ ማግኘት ትችያለሽ፣ ያው ግን እንደ አብርሃም ላይሆኑልሽ ይችላሉ፣ ወይ ደግሞ እንደ አብርሃም አይነት ወንድ ላታገኝ ትችያለሽ እንጂ ወንድ ታገኛለሽ ምናምን ሲላት ሰማሁና እውነት እንነጋገር ከተባለ እኮ አብርሃም ጥሩ የሚባል ስብዕና ያለው ሰው አይደለም። በቃ ሁላችንም እንደምናውቀው ማለት ነው። አሁን ታመመ የሆነ ነገር ሆነ ምናምን ተብሎ ድሮ ያደረገው ነገር ተረሳለት እንጂ አብርሃም እኮ ለትዳር የሚሆን ሰው ራሱ አይደለም። እውነት እንነጋገር ከተባለ ሩታ እርጉዝ ሆና እኮ ሚስቱን ቤት ትቶ እኮ ሄርሜላ ጋር ሲዝናና የነበረ ሰው ነው አይደል እንዴ? ሩታ ወልዳ ሁላ እኮ እሱ አልነበረም፣ በቃ ፈታ ሲል ነበረ ከሄርሜላ ጋር ምናምን። እና አብርሃም ምን አይነት ስብዕና ኑሮት ነው እንደ አብርሃም አይነት ወንድ ምናምን የሚባለው? እውነት እንነጋገር ከተባለ እኮ አብርሃም ለትዳር የሚሆን አይነት ሰውም አይደለም። ነገር ግን ያው አሁን የመጣው ግርግር ምናምን ትንሽ በቃ አስረስቶለታል እሱን። እንደዛ ነው እንጂ አብርሃም ጥሩ ስብዕና ያለውም ወይ ደግሞ እንደሱ አይነት ወንድ ተብሎ የሚወራለት አይነት ሰውም አይደለም። እውነት እንነጋገር ከተባለ ሄርሜላን ተዋትና ለሩታ እኮ የሚመጥናት ሰው አይደለም አብርሃም። ሩታ በቃ አብርሃምን አርቅም ከሱ ጋር ነው ምናምን ብላ ብዙ ነገሮችን እያደረገች እስከዛሬ ድረስ ስለቆየች እንጂ ለሩታ ራሱ የሚመጥናት አይነት ሰው አይደለም አብርሃም። ለማንኛውም ግን የሄርሜላ ወንድም እንግዲህ
በቃ ከሱ መለየት አለብሽ መራቅ አለብሽ ምናምን ሲላት ሰምተናል። ሄርሜላን ፈቃደኛ አይደለችም። ሄርሜላ እንዳትቆርጥ ያደረጋት ነገር ምንድነው? አብርሃም ወደ ሩታ እየተመለሰ ያየችው እንኳን እንዳትቆርጥ ያደረጋት ነገር ምንድነው? ይሄ ሁላችንም መገመት አያቅተንም። ምክንያቱም ምንድነው አብርሃም ጤነኛ አይደለም ወይ ደግሞ በራሱ አይምሮ እየወሰነ አይደለም ብላ ስላሰበች ነው። በቃ አብርሃም ጤነኛ ቢሆን እኔን አይርቀኝም ከኔ በፍጹም አይለይም ብላ ስላሰበች ነው። ስለዚህ የአብርሃም ጤንነት ማረጋገጫ ትፈልጋለች ሄርሜላ። ከአብርሃም ለመራቅም አብርሃም ጋር ለመቆየትም የአብርሃምን የጤንነት ማረጋገጫ ነው እየፈለገች ያለችው። በቃ አብርሃም የሆነ ነገር ስላስነኩት ነው ወደ ሩታ የሄደው። የሆነ ነገር ስለሆነ ነው ወይ ደግሞ በራሱ አይምሮ እያሰበ እየወሰነ ስላልሆነ ነው ወደ ሩታ የሄደው እንጂ በትክክለኛ አይምሮ ቢሆን ኑሮ ጭራሽ እኔን ትቶ ሩታን ሊመርጥ አይችልም እያለች ሰምተናታል ማለት ነው። ስለዚህ ሄርሜላ ከአብርሃም እንድትርቅ ግዴታ የአብርሃም የጤና ሁኔታ መታወቅ አለበት ማለት ነው። ካለበለዚያ ግን እምወደውን ሰው እንዴት ዝም ብዬ ትቼው እሄዳለሁ ስትልም ሰምተናል ማለት ነው። ለማንኛውም ወንድሟ እንግዲህ ተስፋ እንድትቆርጥ አብርሃም ጋር ያላት ነገር እንዲበቃ ምናምን ብዙ ነገሮችን ሲነግራት ነበረ። እንግዲህ እሷም በፍጹም ተስፋ እንደማትቆርጥ ብቻዋን እስከ መጨረሻው ጠብታ ድረስ እንደምትሄድ እንግዲህ ስትናገር ሰምተናል ማለት ነው። ለማንኛውም እንግዲህ ባለፈው ምን ኤፍሬምን በቃ ትንሽ ሰዓት ስጡኝ 1-2 ሰዓት እንኳን ብቻውን ላግኘው ብቻውን ሁኜ ላናግረውና የምፈጥረውን ነገር ታያለ ስትለው እንግዲህ ኤፍሬምንም ሰምተን ነበረ። ባለፈው ታስተውሱ ከሆነ ሰዓቱን ሲመልሱላት በቃ ይህንን ሰዓት እኔ አብርሃም ጋር ለ2 ሰዓት ያክል ብቻዬን ብትተወኝ የመለሳችሁልኝን ሰዓት እንዴት እንደምሰጠው እኔ ነኝ የማውቀው። ቢያንስ አብርሃምን ትንሽ ሰዓት እንዲያወራኝ እንዳገኘው ፍቀዱልኝ ምናምን ስትላቸው ነበርና አንደኛ ይሄንን ነገር ቢያደርጉላት ለኔ ጥሩ ነው ብዬ ማስባለሁ። በቃ አብርሃም በራሱ አይምሮም ይሁን ሰው የነገረውንም ይሁን ምናምን ነገር ብቻ ነግሯት እንድትቆርጥ ቢያደርጋት ደስ ይለኛል እንደግል ማለት ነው። ምክንያቱም አሁንም ድረስ በአብርሃም ተስፋ መቁረጥ ስለተቸገረች ማለት ነው። ስለዚህ እነ ሩታ ፈቅደውላት ለ1-2 ሰዓት አግኝተው ለብቻቸው ተገናኝተው ብዙ ነገሮችን ቢያወሩ ቢነጋገሩ ከዛ በኋላ አብርሃም ከህይወቴ ውጭልኝ ካላትም ወጥታ እንድትሄድ ቢያደርጓት መልካም ነው የሚል ሐሳብ አለኝ። ምክንያቱም አሁን ላይ እያመነች ስላልሆነ ማለት ነው። በቃ ምንም አይነት ነገር እያመነች ስላልሆነ ስለዚህ የተወሰነ ሰዓት ሰጥተዋት ብቻቸውን ተገናኝተው ሁለቱም የሚያወሩበት መንገድ ቢፈጠር አብርሃም ጤነኛ ከሆነም በቃ ከህይወቴ ውጭልኝ ወደ ልጄ ወደ ሚስቴ ተመልሻለሁ ይላታል። አብርሃም ጤነኛ ካልሆነም ወይ የድሮ ነገሩን አስታውሳ ወደ ራሱ ተመልሰው ሊሆን ይችላል። ስለዚህ የተወሰነ ሰዓቶችን ለሄርሜላ ቢፈቅዱላት የተሻለ ነው የሚል ሐሳብ አለኝ። ካለበለዚያ ግን አብርሃምን ሳታገኘው እንደዚሁ ዝም ብላ እኔ እኮ ወዳለው ብዙ ነገር አሳልፈናል ምናምን እያለችው ምንም ቁጭ ብለው ሳይነጋገሩ ሳያወሩ በቃ እኔ ወደ ሚስቴ ተመልሻለሁ ቢላት ልትቀበለው አትችልም። ምክንያቱም ቅድም እንዳልነው አብርሃም ታሟል ብላ ስለምታስብ ማለት ነው። ስለዚህ ሩታና ኤፍሬም ሄርሜላ ከህይወታቸው ወይ ደግሞ ከአብርሃም ህይወት እንድትወጣ የሚፈልጉ ከሆነ የተወሰነ ሰዓት ሰጥተው አብርሃም ጋር ቢያገናኟትና ቁጭ ብላ አብርሃም ጋር ተነጋግራ አብርሃም የማይፈልግ ከሆነ የልቡን ተናግሯት በቃ ከህይወቴ ውጭልኝ ብሏት እሷም አምናበት ብትለየው መልካም ነው የሚል ሐሳብ አለኝ። ካልሆነ ግን አብርሃም ጋር ቁጭ ብላ ካላወራች ሲጀመር ወይ ደግሞ አብርሃም ጋር ተነጋግራ በስርዓት ከህይወቴ ውጭልኝ ብሎ የማያስወጣት ከሆነ መቼም ልትርቅም ከህይወታቸው ልትወጣም አትችልም ሄርሜላ በቃ። ስለዚህ ሁሉንም ነገር አምናበት እንድትወስን አብርሃም ቁጭ ብሎ ራሱ ቢያነጋግራት መልካም ነው የሚል ሐሳብ አለኝ። ለማንኛውም እንግዲህ ሄርሜላ የተቸገረችበት ነገር የአብርሃምን ጤነኝነት አለማመኗ ነው ብዬ አምናለሁ። ያው ቅድም በሄርሜላ ቦታ ሁላችንም ራሳችንን አስገብተን እንያልኳችሁም ለዚህ ነው። እኛም ብንሆን የሆነ የሚወደን ሰው ከመሬት ተነስቶ በቃ እኔ ልሄድ ነው ከዚህ በኋላ አንቺን አልፈልግሽም ቢለን ጤነኛ አይደለም ብለን ስለምናስብ በዛ ላይ ደግሞ የአብርሃም እንቅስቃሴም ሁኔታም ምናምን የጤነኛ ሰው ስላልሆነ ያ ነገር ነው እስከዛሬ ድረስ ሄርሜላን ተስፋ እየሰጣት ያለው ማለት ነው። ወይ ደግሞ ተስፋ እንዳትቆርጥ እያደረጋት ያለው ያ ነገር ነው። ሁላችንም በሄርሜላ ቦታም ብንሆን ደግሞ በቃ ጤነኛ ስላልሆነ ነው እንደዚህ ያለኝ ብለን ስለምናስብ ማለት ነው። ለማንኛውም ግን ሩታና ኤፍሬም ተነጋግራችሁም ቢሆን ለአብርሃም ጊዜ ሰጣችሁት ከሄርሜላ ጋር ተገናኝተው ቁጭ ብለው የሚነጋገሩበትና ያው መጨረሻቸውን የሚወስኑበትን ነገር ብታመቻቹላቸው መልካም ነው የሚል ሐሳብ አለኝ። እና ሩታና ኤፍሬም አብርሃም ጤነኛ ነው በቃ የምርም ጤነኛ ነው። ሄርሜላን ቢያገኛትም ምንም ነገር አይፈጠርም የምሩን ነው የተለያት የምትሉ ከሆነ በቃ ሄርሜላና አብርሃም እንዲገናኙና እንዲያወሩ አድርጓቸው። የዛኔ አብርሃም ጤነኛ ከሆነና ከምሩ ከሆነ ሄርሜላን የተለያት አልፈልግሽም ይላታል። ከዚያ እሷም ተስፋ ቆርጣ ትሄዳለች ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።